ከሞዴሊንግ መድረክ ተነስቶ እስከ ዓለም አቀፍ የቴሌቪዥን ስክሪን በፈሪያ ድራማ መላው ዓለምን ያስደመመው በኔትፍሊክስ የታሪክ አዲስ ምዕራፍን የከፈተውና በሚሊዮኖች የሚቆጠሩ አድናቂዎችን ያተረፈው የቱርኩ ኮከብ ቻጋታይ ኡሉሶይ ማን ነው? ከታላቅ የስኬት ማማ እስከ አደንዛዥ ክስና የእስራት ፍርድ በቢሊዮኑ ከሚቆጠረው ሀብቱ እስከ ሚስጥራዊ የፍቅር ህይወቱ ዛሬ የዚህን ተዋናይ አስገራሚ የህይወት ታሪክ፣ መጥፎ የህይወት ገጾችና የተሸሸጉ ሚስጥሮችን በዝርዝር ለእናንተ እናቀርባለን። ከመጨረሻው ከቆያችሁ ስለዚህ ተዋናይ አስገራሚና የተደበቁ ሚስጥሮችን ትሰማላችሁ። ላይክና ሰብስክራይብ ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። Atıldın. Hey, what's up, everybody? This is Topotão. ቻጋታይ ኡሉሶይ መስከረም 23 ቀን 1990 ዓ.ም በታሪካዊቷና ውብ በሆነችው የቱርክ ከተማ ኢስታንቡል ተወለደ። ቻጋታይ ቤተሰብ የተለያዩ ባህሎች የያዘ ቤተሰብ ነው። አባቱ አይፈን ኡሉሶይ ከቡልጋሪያ የመጡ የቱርክ ዘር ያላቸው ስደተኞች ቤተሰብ አባል ሲሆን እናቱ ሬፊ ኡሉሶይ ደግሞ ከቦስኒያና ከሄርዞጎቪያ የመጣች የቦስኒያ ዘር አላት። ቻጋታይ ቤተሰቡን እጅግ የሚያከብር ሲሆን አተታይ የተባለ አንድ ታናሽ ወንድምም አለው። ቻጋታይ ያደገው በኢስታንቡል ከተማ ሲሆን በልጅነቱ ለስፖርትና ለአካላዊ እንቅስቃሴዎች ልዩ ፍቅር የነበረው ሲሆን በተለይም ቅርጫት ኳስ በመጫወትና በመዋኘት ረጅም ጊዜውን ያሳልፍ ነበር። ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላም በታዋቂው የኢስታንቡል ዩኒቨርሲቲ የደን ልማትና የመሬት ገጽታ ንድፍ ትምህርት ተከታትሏል። ምንም እንኳን የትምህርት ዘርፉ ከትወና ጋር የተያያዘ ባይሆንም በተፈጥሮና በንድፍ ላይ ያለው ፍላጎት ህይወቱን ሙሉ ሲከተለው ኖሯል። የቻጋታይ የጥበብ ህይወት የመጀመሪያው ምዕራፍ የጀመረው በሞዴሊንግ ዘርፍ ነው። እንደ አውሮፓውያን አቆጣጠር በ2010 በቱርክ ውስጥ በሚካሄደውና እጅግ ታዋቂ በሆነው ቤስት ሞዴል ኦፍ ቱርኪ ውድድር ላይ ተሳታፊ በመሆን በአንደኛ ደረጃ አሸናፊ ሆነ። በዚህ ውድድር ማሸነፉን ለትወና ህይወቱ ትልቅ በር ከፈተለት። በዚያው የውድድር ምሽት የቴሌቪዥን አዘጋጆች ትኩረትን ሳበ። ቻጋታይ ወዲያውኑ ለትወና ስራ ጥሪ ቀረበለት። የትወና ክህሎቱን ለማሳደግም ከታዋቂ የቱርክ ትወና አሰልጣኞች ዘንድ ትምህርት ወስዷል። የራሱን ተፈጥሯዊ ችሎታ ከሙያዊ ስልጠና ጋር በማጣመር ለአዲሱ የስራ ህይወቱ ዝግጁ ሆነ። መጀመሪያ በታወቀበት ፈሪያ ድራማ ላይ ኤሜር ሳራፎግሉ የተባለ የሀብታም ቤተሰብ ልጅ በመሆን ከተዋናይት ሀዛል ካያ ጋር ሰርቷል። ይህ ድራማ በቱርክ ብቻ ሳይሆን በመካከለኛው ምስራቅ፣ በባልካን ሀገሮችና በኢትዮጵያም ጭምር በብዙ ተመልካቾች ዘንድ ትልቅ እውቅናንና አድናቆትን አትርፎለታል። ኤሜር የተባለው ገጸ ባህሪ በብዙ ወጣቶች ዘንድ እንደ ህልም ወንድ የሚታይ ለመሆን በቃ። በኋላም አናዶሉ በተባለ የመጀመሪያ ሲኒማው ፊልሙ ላይ የቱርክ አየር ኃይል ፓይለት የሆነውን አህመት ኦኑር የተባለ ገጸ ባህሪ ተጫውቷል። በዚህ ፊልም ላይ ያሳየው ጀግንነትና የትወና ብቃት በፊልም ወዳጆች ዘንድ አድናቆትን አትርፎለታል። የአሜሪካው ዘ ኦሲ ተከታታይ ፊልም መሰረት በማድረግ የተሰራው ሜዲሴዘር ድራማ ላይ ያማን ኮፐር የተባለውን ከደሃ ሰፈር የተነሳ ጎበዝ ወጣት ገጸ ባህሪ በመጫወት ተዋናይት ሴሬናይ ጋር በጥምረት ሰርቷል። ይህ ድራማ የወጣቶች ህይወትን፣ ፍቅርና ትግል በሚያምር ሁኔታ ያሳየ በመሆኑ በዓለም አቀፍ ደረጃ ከፍተኛ ተቀባይነትን አግኝቷል። በኋላ በዴሌባል ፊልም ላይ ባሪሽ የተባለ የሙዚቃ አፍቃሪና የስነ ልቦና ህመም ያለበት ወጣት ገጸ ባህሪ ተጫውቷል። ለዚህ ሚና ሲል የከበሮ ድምጽ መጫወት የተማረ ሲሆን በተጨማሪም የክብደት ለውጥ በማድረግ ለገጸ ባህሪው ሙሉ በሙሉ ታማኝ ሆኖ ቀርቧል። በአክሽንና ወንጀል ነክ ታሪክ ላይ በተመሰረተው ሚስጥር ድራማ ላይ ሳርፒል ማዘን የተባለ ሚስጥራዊ ፖሊስ ገጸ ባህሪ በመጫወት ከአራስ ቡሉት ኢነሚ ጋር የሰራው ድራማ በቱርክ የቴሌቪዥን ታሪክ በኢትዮጵያም ከፍተኛ ደረጃ የተሰጠውና የማይረሳ ስራ ሆነ። ዓለም አቀፍ የፊልም ድርጅት ኔትፍሊክስ የመጀመሪያውን የቱርክ ኦሪጂናል ተከታታይ ፊልም ሲሰራ ቻጋታይ በዋና ተዋናይነት መረጠው። ዘ ፕሮቴክተር በተባለው ድራማ ላይ ሃካን ዴሚር የተባለውን ኢስታንቡልን ከክፉ ኃይሎች የሚጠብቅ ጀግና ገጸ ባህሪ በመጫወት ዓለም አቀፍ እውቅናን አግኝቷል። በኔትፍሊክስ የቀረቡት ፔፐር ሊፍስ እና ዘ ቴለር ላይ ልዩና ጥልቅ ገጸ ባህሪትን በመጫወት አድናቆትን አትርፏል። በተለይም በተርዚ ድራማ ላይ የዲዛይነርነት ሚናውን በተዋጣለት ሁኔታ ተጫውቷል። በኋላም ጋደር በተባለ ድራማ ወደ አየር ኃይልና ወታደራዊ ህይወት ተመልሶ ዳጋን የተባለውን ገጸ ባህሪ በመጫወት ወደ ቴሌቪዥን ስክሪን ተመልሷል። ከመድረክ ውጪ ቻጋታይ በተፈጥሮ ውስጥ ጊዜ ማሳለፍ፣ አሳ ማጥመድ፣ የባህር ላይ ስፖርቶችንና ስዕል መሳል በጣም ይወዳል። ከሚዲያና ከጋዜጠኞች እይታ ወጣ ብሎ በጸጥታ መኖር የሚመርጥ፣ ስራውን ብቻ ትኩረት አድርጎ የሚሰራና የግል ህይወቱ ሚስጥራዊ የሚያደርግ ተዋናይ እንደሆነ ይታወቃል። ቻጋታይ ኡሉሶይ በታታሪነቱ፣ በሙያ ብቃቱና ለገጸ ባህሪው በሚሰጠው ትልቅ ትኩረት የቱርክን የፊልም ኢንዱስትሪ ወደ አዲስ ምዕራፍ ያሸጋገረ ታላቅ ኮከብ ነው። ነገር ግን ይህ ፈጣን የስኬት መንገድና ያላሰበው ታላቅ ዝና ለቻጋታይ ቀላል አልነበረም።
እንደ አውሮፓውያን አቆጣጠር በ2013 ዓ.ም በኢስታንቡል ፖሊስ በተካሄደ ድንገተኛ የመድኃኒትና የአደንዛዥ ዕፅ ፍተሻ ቻጋታይ ኡሉሶይ እና በርካታ ታዋቂ የቱርክ አርቲስቶች በቁጥጥር ስር ዋሉ። ይህ ክስተት የመገናኛ ብዙሃንን አቴንሽን የሳበና የመላውን አድናቂዎቹን ልብ የሰበረ ትልቅ አስደንጋጭ ዜና ሆኖ ተከሰተ። ተዋናዩ የአደንዛዥ ዕፅ አጠቃቀምና አቅርቦት ክስ ቀርቦበት በፍርድ ቤት ሂደት ውስጥ አለፈ። ረጅም ጊዜ የወሰደው የህግ ሙግት ለሙያ ህይወቱና ለስሙ ትልቅ አደጋ ደቅኖ ነበር። በፍርድ ቤት ሂደት መጨረሻም ቻጋታይና ሌሎች አርቲስቶች የእስራት ፍርድ ተፈርዶባቸው የነበረ ቢሆንም በኋላ ላይ በይግባኝ ሂደቶችና በህጋዊ ምክንያቶች ቅጣቱ ተቀይሮ ከእስር ሊያመልጥ ችሏል። ይህ ወቅት በቻጋታይ የህይወት ታሪክ ውስጥ እጅግ አስቸጋሪውና ጥቁሩ ገጹ ተብሎ ይጠራል። ከዚህም በተጨማሪ በፈጣን ዝና ምክንያት ከሚዲያና ከፓፓራዚዎች ጋር የነበረው ውጥረት፣ የስነ ልቦና ጫናና በየጊዜው ከጋዜጠኞች ጋር የሚፈጠሩ ግጭቶች በህይወቱ ላይ ትልቅ ጥላ አሳርፈውበት ነበር። ነገር ግን ቻጋታይ ከነዚህ ከበድ ያሉ ውጣ ውረዶችና ስህተቶች በመማር ራሱን ሙሉ በሙሉ ከፉክክሩና ከድምቀቱ ዓለም አራቀ። ከሚዲያ እይታ በመሸሽ ወደ ጸጥተኛ ህይወቱ ተመለሰ። ህጋዊ ፈተናዎችን ካለፈ በኋላ በከፍተኛ ጥንካሬ ወደ ትወናው ዓለም ተመልሶ ሜርሴዘር፣ ሚስተርና ዘ ፕሮቴክተር ቴሲስ የመሳሰሉ ስኬታማ ድራማዎችን በመስራት የጠፋውን ስሙን እና አድናቆቱን እንደገና መገንባት ቻለ። ቻጋታይ ኡሉሶይ ከገጠመው ጥቁር የህይወት አጋጣሚዎችና ከባድ ውጣ ውረዶች ተነስቶ በታታሪነቱና በሙያ ብቃቱ የቱርክን ፊልም ኢንዱስትሪ ወደ አዲስ ምዕራፍ ያሸጋገረ ተዋናይ ለመሆን በቅቷል። ወደ ቻጋታይ ኡሉሶይ የፍቅር ህይወት እንለፍ። ቻጋታይ የግልና የፍቅር ህይወቱ ከጋዜጠኞችና ከማህበራዊ ሚዲያዎች እይታ በጣም ርቆ በመጠበቅ ይታወቃል። ሆኖም ግን በስራ ህይወቱ ውስጥ ከበርካታ ታዋቂ ሴት ተዋናዮች ጋር ስሙ ተያይዞ ተነስቷል። በዓለም አቀፍ ደረጃ ከፍተኛ ተወዳጅነትን ባተረፈው ሜርሴዘር ድራማ ላይ አብረው ከተወነችው ታዋቂዋ ተዋናይ ሴሬናይ ሳርኪያ ጋር በነበረው የቀረጻ ወቅት ስክሪን ላይ ያለውን ፍቅር ወደ እውነተኛ ህይወት ተሸጋግሮ ለተወሰነ ጊዜ አብረው አሳልፈዋል። ሆኖም ግን ሁለቱም በሙያቸው ላይ ብቻ ትኩረት ለማድረግ በመወሰናቸው ግንኙነታቸውን በሰላም አጠናቀዋል። በቻጋታይ የፍቅር ህይወት ውስጥ እጅግ ረጅሙና ብዙ የተወራለት ግንኙነት ከታዋቂዋ የቱርክ ተዋናይት ዳይጎ ሳሪሽን ጋር የነበረው ነው። ሁለቱ በሚስጥር ድራማ ስብስብ ላይ የተገናኙ ሲሆን ለበርካታ ዓመታት አብረው አሳልፈዋል። ግንኙነታቸውን ከካሜራ እይታ ውጭ ለማድረግና ሚስጥራዊነቱን ለመጠበቅ ቢሞክሩም የቱርክ መገናኛ ብዙሃን ሁል ጊዜ የሚከታተሏቸው ነበር። ለዓመታት የዘለቀው ይህ ግንኙነት በቅርቡ መጠናቀቁን ተገልጿል። አሁን ደግሞ ወደ ቻጋታይ ኡሉሶይ አስገራሚ የሀብት መጠንና የፋይናንስ ስኬት እንለፍ። ቻጋታይ ኡሉሶይ በቱርክ የፊልምና የቴሌቪዥን ኢንዱስትሪ ውስጥ ከፍተኛ ክፍያ ከሚከፈላቸው ተዋናዮች መካከል አንዱ ነው። በተለያዩ መረጃዎች መሰረት የቻጋታይ ኡሉሶይ አጠቃላይ የሀብት መጠን ኔትወርስ ከ5 ሚሊዮን እስከ 7 ሚሊዮን የአሜሪካ ዶላር እንደሚደርስ ይገመታል። ይህ ታላቅ ሀብት ሊያከማች የቻለበት ዋነኛ ምንጮች አንደኛው ከቴሌቪዥን ድራማዎችና ከኔትፍሊክስ ፕሮጀክቶች የሚያገኘው ከፍተኛ ክፍያ ነው። በተለይም ከኔትፍሊክስ ጋር ባደረጋቸው ዓለም አቀፍ ውሎችና እንደ ዘ ፕሮቴክተርና ተርዚ ባሉ ተከታታይ ፊልሞች በአንድ ክፍል ከፍተኛ መጠን ያለው ክፍያ ያገኛል። ሁለተኛው ከሞዴሊንግና ከንግድ ማስታወቂያ የሚሰበሰበው ገቢ ነው። ከታዋቂ አልባሳትና የፋሽን ብራንዶች ጋር ባደረጋቸው ስፖንሰርሺፕ ውሎች ከፍተኛ ገንዘብ አግኝቷል። ሶስተኛውና የመጨረሻው የሪል ስቴትና የተለያዩ የንግድ ኢንቨስትመንቶች ናቸው። ቻጋታይ ያገኘውን ገቢ በኢስታንቡልና በሌሎቹ የቱርክ አካባቢዎች በመሬትና በመኖሪያ ቤቶች ላይ በማዋል ሀብቱን ማሳደግ ችሏል። በአጠቃላይ ቻጋታይ ኡሉሶይ በስራው ባስመዘገበው ስኬት ከፍተኛ የፋይናንስ አቅም መገንባት የቻለ ኮከብ ነው። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ የየትኛውን ተዋናይ ታሪክ ማየት እንደሚፈልጉ በኮሜንት ይጠቁሙን። ስለተከታተሉን እናመሰግናለን። ሰብስክራይብ